50 ሺህ ብር 60 ሺህ ብር እስከ 70 ሺህ ብር አንድ ፍየል 90 ሺህ ብር ሁሉ ይሸጣል እንዴ ይሄ ነው ትልቁ በሬ አዎ በሬ እዚህ እንኳን በታይ በየለም አዎ ዶሮም ሆኗል ምን እንደሚያከል በጣም ለየት ያለ ነው እንደዚህ አይነት ትልቅ ፍየል አይቻል አቅም በእውነት ሰላም ጤና ይስጥልን የስለ ቢዝነስ ሚዲያ ቤተሰቦቻችን እንደምን አላችሁ እኛ በጣም ደህና ነን ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ ጠቃሚ የቢዝነስ መረጃዎች ወደ እናንተ እንደሚያደርስ ይታወቃል ለ2018 የገና በዓል ደግሞ እንኳን አደረሳችሁ እያልን ዛሬ እንደምትመለከቱት የተለያዩ አይነት በግና ፍየሎችን ዋጋ ወደ እናንተ ለማድረስ ነው እዚህ የተገኘ ነው በዓሉን በማስመልከት ለእናንተ የሚሆኑ የተለያዩ አይነት ጥሩ የሆኑ በግና ፍየሎች ዋጋቸው ምን እንደሚመስል ዛሬ ልንቃኝላችሁ እዚህ ተገኝተናል ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት አብራችሁ ቆይታ ማደርገው እኔ ሊና አብርሃም ነኝ ወደ ፕሮግራሙ እንኳን አብሮ አደረሰ እንግዲህ የገና በዓል ሲደርስ ሰዎች የተለያዩ አይነት በጎችን ፍየሎችን የመግዛት ልምድ እንደ ኢትዮጵያውያን ያለና እዚህ ጋር ደግሞ በጣም ብዙ በግና ፍየሎች እያየሁኝ ነው ያለው እስቲ ከፍየል ጀምራ አሳየኝ ቆንጆ ፍየሎች እያየሁ ነው ትልቁን ፍየል ትልቁ እስቲ ይሄ ትልቁ የመጨረሻው ነው አዎ ትልቅ አለ ከዚህም የሚተልቅ አለ አይ ትልቅ አለ ይሄኛው ሁለቱም ትልቅ የሚባሉ ናቸው በጣም አሪፍ ስለዚህ ዋጋቸው ስንት ነው ይሄ 42 ይባላል 38 በጣም አሪፍ ስለዚህ እነዚህ አንደኛ የሚባሉት ፍየሎች ናቸው ይሄ አካባቢ ናቸው ከዚህ የሚተልቁ አሉ እነዚህ የሐረር ናቸው ሐረሮች ናቸው ከሐረር ነው የመጡት የሐረር ናቸው አንደኛ ነው ጣፋጭ ስጋ ነው ያላቸው ለቁርጥ ናቸው ያው እንግዲህ አዲስ አበባ ህዝብ እየመጣ እንዲገዛ ነው በጣም ዋጋችን ፌር የሆነ ዋጋ ነው ቅናሽ ነው በጣም ደስ ይላል ካምናና ከዘንድሮ ሲነጻጸር ዘንድሮ ነው ውድ ወይስ አምና ነው ውድ እንግዲህ ካምናና ከዘንድሮ ትንሽ የዘንድሮ ያው ትራንስፖርቱ ምኑም ሁሉ ነገር ስላለብን ትንሽ ወደድ ሊል ይችላል ማለት ካምናው ዘንድሮ ትንሽ ሂሳብ ለውጥ ሊኖር ይችላል ግን በዛ ላይ ቃውም ጥራት ያለው ቃ ነው ያለው ቆንጆ ቃ ነው የመጣው በጣም ቆንጆ ነው እስቲ ወደ መካከለኞቹ እንሂድና መካከለኛ ደግሞ አሳይኝ ወደ መካከለኛ ስንሄድ ደግሞ እነዚህ እስከ 20 ሺህ ነው የሚባሉት እስቲ ለቆፋይ ሰጥም ይሄ እነዚህ እስከ 20 እሺ እሺ መካከለኛ የሚባሉት እነዚህ ናቸው ከዛስ አነስ የሚልም አለ እስከ 15 ምናምን አለ እስከ 15 ይሄኛው ነው መጨረሻው ይሄ 15 ይባላል በጣም ቆንጆ ይከንሳል ከዚህ ከንስማለ እንግዲህ ያው እስከ 10 ሺህ ድሮ እንደ ሰው ፍላጎት አለ እንግዲህ እንደ ሰው ፍላጎት ድረስ በጣም ደስ ይላል በፍየል ደረጃ ያንተ ትልቁ ስንት ነው 45 ትንሹ 10 ሺህ በጣም ደስ ይላል ስለዚህ ሰዎች መጥተው መግዛት ከፈለጉ ከ10 ሺህ እስከ 45 ሺህ ድረስ ማግኘት ይችላል እስከ 45 ሺህ ድረስ እኔ ጋር አለ በጣም ደስ ይላል እሺ ወደ በግ ደግሞ እንሂድ ወደ በጎች ስንሄድም እንግዲህ እንዴ ይሄ ነው ትልቁ በሬ አዎ ይሄ ትልቁ በሬ አልኩኝ በግ ነው ግን በሬ ነው ያህል ስሙ ነው እንጂ በግ የሆነው አዎ በሬ ነው በስመ በጣም ትልቅ ነው ላቱ ራሱ ዋው በጣም ያምራል በጣም ቆንጆ ብዙ ጊዜ ለገና ነጭ በግ ነው የሚታረደው ይባላል እና እስካሁን እንደማየው ደግሞ ብዙ ነጭ በጎችን እያየሁኝ ነው ያሉት ከዛ ጋር የተያያዘ ነው ያው እንደዛም ነው ያው አሁን በገና ባል ቀንድ ያላቸው ምናምን ትልልቆች ነው የሚፈለጉት አዎ ቀይና ነጭ ነው መቼም ጥቁር አይታረድም ባመጣ ልክ ነው እሺ ይሄ በግ ስንት ነው የሚባለው እንግዲህ ትልቁ በግ ነው 25 በጣም ቆንጆ 25 ነው ያው መካከለኛም አለ መካከለኛ ውስጥ ያሳይ ከፍ የሚልም አለ መካከለኛ ይሄ አለ መካከለኛ የሚባለው ይሄ ነው አዎ በስማ የት አካባቢ ነው ይሄ በጉ የደብረ ብርሃን ነው ያው ጣፋጭ ስጋ ስለሆነ ጾፈኛም እየበሉ እነዚህ ናቸው በጣም ቆንጆ እስቲ መጨረሻው ወይ ከዚህ አነስ የሚለውን ደግሞ አሳይ ከዚህ አነስ የሚልም አለ ይሄ ጎጃም ደብረ ማርቆስ ነው ይሄ ደብረ ማርቆስ ዋው ከዛ ድረስ ነው የሚመጡት ማለት ነው ምንድነው የሚበሉት አሁን እዛ ሁሉ ይመጣሉ በእውነት በጣም ደስ ይላል ምንድነው የሚበሉት በሀገሪቱ ክፍሎች ሁሉ እናመጣለን እንግዲህ በስማ ደስ ይላል እንግዲህ ሁሉንም የሀገራችን በጎች እዚህ ማግኘት እንችላለን እሺ ስንት ነው የሚባለው ይሄ 15 በጣም አሪፍ እስቲ በዋጋ ደረጃ ከትልቅ እስከ ትንሽ አስተያየልኝ በዋጋ ደረጃ ትልቁ በግ ስንት ነው አንተ ጋር ትልቁ 25 እሺ ከዛ ይበልጥም አለ እስከ 30 ሺህ አለ እሺ ይሄ 10 ሺህ አዎ ከ9 ሺህ ጀምሮ እስከ 30 ሺህ አለበት
በጣም ደስ ይላል እንግዲህ በ2018 የገና በዓል ዛሬ በጣም ቆንጆ የሆኑ ፍየልና በጎችን ነው ያሳየኸኝ በጣም አድርጌ አመሰግናለሁ እስቲ አንተ መቶ ማግኘት ለሚፈልጉ ሰዎች አድራሻ የት ይገኛል ስልክ ቁጥርህንም ተናገር እንግዲህ ያው አድራሻ ጋራ ነው እዚህ ጋር ያለ ነው እንግዲህ ፈልጎ ለሚመጣ በሁሉም ቦታ አለን ስልክ ቁጥር ከፈለጉ ደግሞ 0921 5999 47 በጣም ቢኒያም ብለው ደውለው ይደውልልህ እሺ በጣም አድርገን እናመሰግናለን እንኳን አደረሰ መልካም በዓል ይሁንልህ እንኳን አደረሰ ሰላም እንዴት ነህ እግዚአብሔር ይመስገን እንግዲህ እዚህ ጋር የተለያዩ በግና ፍየሎች እያየሁ ይናያለው በዓልም ደርሷል እስቲ ምን አይነት በግ ነው ያለ ትልቁን አሳየ በጣም አሪፍ ይሄ ነው ትልቁ አሁን ትልቅ ያለው ከዚህ ሁሉ ትልቅ ይሄ ነው እሺ ስንት ነው ግን ይሄ የሚባል 28 ይባላል 28 ረረረረ ይሄም ትልቁ ነው አዎ ይሄም ትልቅ እሺ ፈራው ግን አይወጋኝማ አይወጋሽም ችግር የለም እሺ ስንት ነው የሚባለው ይሄ ዋጋው ይሄ እስከ 35 አዎ እስማምና ትልቁ በግ ነው ይሄ አዎ ትልቁ ምን ነው ይሄ ከኛ እሺ ከኛ ትልቅ ምን ነው ትልቅ የሚባለው አነስ ሚል ደግሞ አለ ይሄ አነስ ሚል እንደዚህ መካከለኛውን እስቲ ያሳየኝ መካከለኛ ይኸውነስ ሁለቱም የተከታተሉት ሁለቱም መካከለኛ ነው የሚባሉ ስለዚህ እነዚህን ያው እንግዲህ ስጦታ መስጠት ለሚፈልግ ሰው ምናምን ይዘው መሄድ ይችላል መካከለኞች ስንት ነው የሚባሉት መካከለኛ እስከ 14 ቲያንታውን በደረጃ አስቀምጥልኝ ትልቁ በግ አንተ ጋር ስንት ነው ያለው ደግሞ እንዳቅሙም ደግሞ ሰው መጥቶ ለሚገዛው ትንሽዬውም እስከ ስንት ድረስ አለ አሁን ማለት ጥሪ ነገር የሌለው ዝም ብሎሽ አሁን ምሳሌ ከስተመር ሲመጣ ጥሪ ማለት የማይጠራ ማለት ደንበኛ ማለት ግን አሁን ያውን አነስተኛው ምሳሌ እነዚህ እስከ 10 ይባላል ከዛ ደግሞ እስከ 12 ሲቀጥል 14 ትልቅ ደግሞ እስከ 35 እንዲያልኩሽ ያውን 35 ያልኩሽ ስጠራብሽ ነው እንጂ ቀንስ ዘበተይ ነው በስማ ስለዚህ ሲመጣ ይቀንሳል ሲመጣ ይቀንሳል በጣም ደስ ይላል ይቀንሳል እሺ ፍየል ደግሞ አሳየኝ ፍየል ትልቅ አሁን የሐረር ሰንጋ ነው እስቲ የሐረር ነው ይሄ የሐረር ሰንጋ የሚመረጡ ፍየል ላይ አሁን እነዚህ ናቸው በጣም የሚመረጡት ፍየል በጣም ቆንጆ ነው በጣም ለቁርጥ የሚሆኑት ምናምን የሚባሉት እነዚህ ናቸው ጥሩት እነዚህ ናቸው ፍየል የሐረር ማለት ነው ዋጋው ስንት ይባላል ዋጋው 35 ስለዛ የፍየል ትልቁ ስንት ነው የሚባለው ማለት ነው አንተ ጋር አሁን 35 ከዛ ደግሞ መለስ የሚል ከመለስ ያለች እቺ ነች እሺ እስከ 28 ስንት ይባላል ይሄ እስከ 28 ስለዛ እስከ 10 ማለት አሁን ወረደው ፍየልን እስቲ ጥራልኝ ከስንት እስከ ስንት ድረስ ይኖራል ከትልቅ እስከ ትንሽ ከ10 ጀምሮ እስከ 35 አለ በእነዚህ ዋጋዎች መጥተው መግዛት ይችላሉ ሁሉም እኛ ጋር አለ በጣም ደስ ይላል እስቲ አንተ ማግኘት ለሚፈልጉ ሰዎች አድራሻ አንገር ኃይሌ ጋርመንት ጋራ አጫሉ መንገድ ከፍ ብሎ ጋራው ጋር ማለት ነው ስልክ 0929 09 68 60 በጣም ጥሩ እሺ እንግዲህ መልካም በዓል ይሁንልህ አመሰግናለሁ እሺ እናመሰግናለን እንኳን አደረሰ እንኳን አብሮ አደረሰ በጣም እንግዲህ ደስ ይላል የተለያዩ አይነት በጎች ይዛሃል እዚህ ጋር ለበዓል የሚሆኑ እስቲ አሳየኝ አንድ ባንድ ምን ከፍ ያለ መካከለኛ ከፍ ያለውን አሳየኝ ትልቁ ከፍ ያለ ነው ተለቅ ያለውን ነው ይዘልን የመጣው እንግዲህ በስማም የምን አካባቢ በግ ነው የሚባለው የግንጭ ነው የግንጭ በግ በጣም ትልቅ ነው ዋጋው ስንት ነው የሚባለው ዋጋው 50 ሺህ በስማም ትልቅ ነው በጣም ትልቅ በግ ነው ጸጉር የለው ምን የለው እሺ ምንድን የሚበሉት ግን እዛ አካባቢ ያሉ በጎች ሳር ምናምን ቅጠላ እስቲ እንግዲህ እሱ ትልቁን እንደዛ ካልከኝ መካከለኛውን ደግሞ አሳየኝ ቀነስ የሚለው ይሄ መካከለኛው ነው ልዩነታቸው ምንድነው ከዛኛው ጋር ይሄ በመጠኑ ያንሳል አነስ ያለ ነው እሺ ከመጀመሪያው ማለት ነው ይሄም የግንጪ ነው ይሄም የግንጪ ነው በጣም ደስ ይላል እስቲ ዋጋው ስንት ነው ይሄ የ15 ትንሹስ በጣም ትንሽ ስንት ይባላል የ10 ስለዚህ በአንተ የበግ ደረጃ ትልቁ ስንት ነው በጣም ትንሹ ደግሞ ስንት ነው ትንሹ 10000 ትልቁ 50000 በጣም ደስ ይላል ስለዚህ ሰዎች መጣው ከ50000 እስከ 10000 ድረስ መጣው መግዛት ይችላሉ ማለት በጣም አድርገን እናመሰግናለን አንተ ማግኘት ለሚፈልጉ ሰዎች አድራሻና ስልክ እንገርልን 0913 7 67 እሺ 52 እሺ መልካም በዓል ይሁንልህ አመሰግናለሁ እኔም አመሰግናለሁ እንኳን አደረሰ እንኳን አብሮ አደረሰን ሰላም ናችሁ እግዚአብሔር ይመስገን በጣም ደህና ነን እንግዲህ ለየት ያለ ነገር ይዘህ ነው የመጣሁት ከሩቅ ነው አይቼ የመጣሁት ምንድነው ይሄ ፍየል ነው ወይስ በግ ነው
ያው ፍየል ይሁን እንጂ ያው ከበሬ አይተናነስም። ልክ ነው ከበሬ አይተናነስም ምን እንደሚያከል በጣም ትልቅ ፍየል ነውና የምን አይነት አካባቢ ቢያድግ ነው እንደዚህ ትልቅ የሆነው አካባቢ ያው አርሶ አደር የሚረቡበት ይለያያል ማለት ነው ግን ፍየሉ የሐረር ፍየል ነው በጣም ካሉት አሁን እዚህ አካባቢ ካሉት በጣም ትልቅ ፍየል ነው በጣም ለየት ያለ ነው እንደዚህ አይነት ትልቅ ፍየል አይቻላቅም በእውነት ትልቅ ነው በጣም እና ስንት ነው የሚባለው አሁን ይሄ 50 ይባላል 50 እንግዲህ ትልቁን ያሳየኝ ይሄንን ነው ይሄ ትልቅ ነው አንድ በአንድ ደግሞ እስቲ ቀነስ ያለው መካከለኛ አሳየኝ ከዚህ መለስ ያለ እስከ 32 ይባላል ይሄ መካከለኛ ነው ይሄ ሴም ሎጋ ነው እንግዲህ ይሄ 35 አዎ ደረጃ አላቸው ፍየሎቹ ያንኛው በጣም ትልቅ ነው ፍየላው የሚገኘው የሚለየው እንዴት ነው ያው አንደኛ ስጋ መያዛቸው የሚያስታውቀው ከኋላ ይሄ ያለ አይደለ ከኋላ ሙልት ይላል ሁለተኛ ወገባቸውን ሲጨብጭ አይገኝም ማለት ነው አሁን ያንኛው እንዲጨብጨው አይሞላሽም ልክ ነው እሱ ትልቅ ፍየል ነው ማለት ነው በዛ ነው ትልቅና ትንሽ መሆኑ የሚለየው ከዛ በተጨማሪ ደግሞ አሁን መካከለኛ ነው ያሳየኸኝ በደረጃ ደግሞ ዝቅ ያለ ከዛ አነስ ያለ ይኖራል ያው እነዚህ አሁን አሉ አይደለ አንድ ምናም በቀላጤ ምናም ለሆኑ አሉ አይደለ ለነሱ አንድ ሰው ሁለት ሰው ምናም ለሆኑ ለነሱ ባሉን ያው ደማፍሰው ለማዋል ሊሆን ይችላል እንጂ ለፋሚሊ ምናምን አይሆንም እነዚህ ልክ ነው ለቤተሰብ ሰፋ ሲል ያኛው ነው እሺ እነዚህ ስንት ናቸው ያውን 15000 ካንተ መግዛት ለሚፈልጉ ሰዎች የት አካባቢ ነው ያለው አድራሻና ስልክ አድራሻ ኃይለ ጋርመንት ወደ ሀጫሉ ጎዳና ሲወጡ አብርሃሙ ስላሴ ማለት ነው ስልክስ ስልክ 0929 44 31 42 በጣም አድርገን እናመሰግናለን ለሰጠህን መረጃ መልካም በዓል ይሁንልህ እሺ ለሁላችን እሺ አመሰግናለሁ ሰላም እንደምን ዋሉ እግዚአብሔር ይመስገን እንኳን አደረሰው እንኳን አብሮ አደረሰን የገና በዓል እየደረሰ ነው እዚህ ጋር በጣም ቆንጆ በጎችን እያየው ነው ያለሁት እስቲ አሳዩኝ አንድ ባንድ በጎቹ ያው እንግዲህ እንደምታያቸው እነዚህ በጎች አሉ ያው ጥሩ ናቸው መልካቸው ቆንጆ ነው ለገና በዓል የሚሆኑ በጎች ነው አዘጋጅተን ያመጣ ነው እሺ አሁን ይሄ እንግዲህ እስከ 15 ተኩል ምናምን ይባላል መካከለኛ ነው ትልቁ ነው ይሄ ስንት ነው መካከለኛ ነው የሚባለው ይሄ መካከለኛ የሚባለው ነው ያው እነዚህ ትላልቆች ናቸው ያው እንግዲህ ጨበጣውም ስጋ እንዳለ ነው በጣም ትልቅ ነው ትልቅ በግ ነው ጎሽ ይሄ ስንት ነው የሚባለው አሁን ይሄ እንግዲህ ወደ 18000 19000 ይባላል ጎሽ በጣም ቆንጆ ነው በጣም ቆንጆ በግ ማለት ነው ሰውም የሚወደው አዲስ አበባ ሰው እንደዚህ መልክ ያለው ምናምን ለቤተሰብ የሚሆን ምናምን ነው እውነት ነው በጣም ደስ ይላል እሺ በትንሽዬስ ለማነስ ያለ ትንሽዬ ደግሞ እስከ 13000 ምናምን የሚባለው በግ እስከ 10000 ይባላል በጣም ደስ ይላል እዚህ እንኳን በታይ በየለም ዶሮም ሆኗል እውነት ነው ከዚህ በታች ላይ ኖር ይችላል ከዚህ በታይ በየለም ይሄ እስከ 10500 ምናምን ይገኛል ማለት ካምናና ከዘንድሮ ግን ስናነጻጽረው እንዴት ነው የገበያው ሁኔታ የገበያው ሁኔታ ካምና ከዘንድሮ ትንሽ ያው ኑሮ ማኳያ መሰለኝ ወደዛም ገበሬው በውድ ነውና ምርት የለም በማለት ትንሽ ወደድ ይላል እንጂ ትንሽ ምርትም ጠር ይላል ገበሬው እንግዲህ ከወደዛም ገበሬው ነጋዴዎችም ያመጡልን ተወደደብን ነው የሚሉት እና እኛም ትንሽ ያው በዚህ መልክ ያው ለበዓሉ ደስ ብሎን ስለገና በዓል ማለት ትልቅ በዓል ስለሆነ የልደት በዓል እኛም ህዝቡን በማመን የአዲስ አበባ ህዝብ በማመን አምጥተናል እንግዲህ ቀሪው ከሱ ነው ከፈጣሪ ነው የሚጠበቀው ስለዚህ ለዚህ አድርሶና በማድረሱ ግን ደስ ብሎናል በጣም እኛም እናመሰግናለን እስቲ በደረጃ እናስቀምጥና ትልቁ በግርሶ ጋር አሁን ከስንት ጀምሮ ይገኛል ትንሿስ ደግሞ ስንት ትገኛለች ትልቁ በግ እስከ 25 በግ ጤና ትልቅ ምርጥ በግ እስከ 25 ድረስ ይገኛል ትንሽዬ ደግሞ ያው ቅድም እንደነገርኩሽ እስከ 10500 እስከ 12000 እስከ 15 በግ በመሰረቱ በደረጃ ነው የበግ በደረጃ ነው ከ10 ሺህ ጨምሮ እስከ 30 ድረስም አለ ግን በጉ ይለያያል በስመ በጉ ነው ደግሞ ትላልቅ በግ አለ ሰው የሚፈልገው እና እንደ አዲስ አበባ ፍላጎቱ ደግሞ የሁሉም አንድ አይነት ስላልሆነ እየደረጃው ነው የምናመጣው አሁን ደግሞ ወደ ፍየሎች መተናል ትላልቅ ፍየሎች አሉ እንደምታያቸው እሺ እንደው ትልቁን አሳዩኝ እስቲ ጋሻ አሁን ያው ትልቁ ፍየል የሚባለው ይሄ ነው እንግዲህ ይሄኛው አይዘና ያው እሱማ ጎሽ እሺ እንግዲህ ይሄ ፍየል ደግሞ ስንት ነው የሚባለው ማለት ነው አሁን ይሄ ትልቁ ፍየል ነው ከ25 እስከ 28 ድረስ ጤና ፍየል እንሰጣለን እስከ 30ም አለ እስከ 35ም አለ አሁን በተለይ በሌላ ቦታ እየተሄደ 50 ሺህ ብር 60 ሺህ ብር እስከ 70 ሺህ ብር አንድ ፍየል 90 ሺህ ብር ሁሉ ይሸጣል ለስቅል ምናምን እየተባለኛ ለስቅል የሚሰቀለው የፍየል ነው እኛ ግን ይሄን ፍየል እስከ 35 ድረስ እንሸጣለን በጣም ጥሩ
ቆንጆ ፍየል ነው ይሄ። ቆንጆ ፍየል። መልካም። ከዚህ ሳነስ ያለ ከዚህም ያነሳል አለ፣ ከዚህም ደግሞ ይበለጣል። የበለጠም አለ። እስቲ የበለጠውን አሳዩ። የምታዩ ፍየል ደግሞ ትልቅ ፍየል ነው። ያው እስማሚን ትልቅ ነው፣ በጣም ትልቅ ነው። መልኩም እንደዚህ ነው፣ ሀረር ነው። በቃ ለስቅል የሚሆን የአዲስ አበባ ሰው የሚዝናናበት በዚህ ስቅል ቁርጥ ስጋ በየስጋ ነው። በስማ ስለዚህ ይሄም አለ። በጣም ትልቅ ፍየል ነው። እንግዲህ ይሄም በጣም ትልቅ ፍየል ነው። እንደምታዩ ከዚህም የበለጠ ያው ዞሮ እንደ ድሮ ደረጃ በትዕዛዝ እናመጣለን። በትዕዛዝ እናመጣለን። ለምን ሰው ፍላጎቱ ምናልባት ፍላጎቱ ከሌለው ኑሮ ዝቅተኛ የሆነ ሰው ደፍሮ 80-90 ሺህ ብር የማይገዛ ከሆነ እንዳውም በትዕዛዝ እናመጣለን። እስከዚህ ድረስ ግን ያምጥተናል ማለት ነው። እሺ በጣም ደስ ይላል። መሀከለኛስ ደግሞ ከነዚህ አነስ ያለ የሚፈልግ ሰው ካለስ? የሚፈልግ ሰው ካለ ደግሞ ሲያው ደስ ይላል። ለብዙ ፀጉራ ነው በቃ ነብር የመሰለ ፍየል አለ። ጨበጣው ነው ዳሹማ። እሺ የዚህ ቁርጡ በቃ እነዚህ ፍየሎች ደግሞ ለቁርጥ ነው የሚበሉት እንጂ እንዲህ ለወጣ ወጥ ለምናምን አይሆንም። ለጥብስም ይቀልጣሉ። በስማ ለቁርጥ ብቻ ነው የሚበሉት። ለቁርጥ በቃ ለቁርጥ ብቻ። መካከለኛ ነው ግን ዋጋው ቅናሽ ነው ግን መካከለኛ። ስንት ይባላል አሁን ይሄ በቃ እስከ 25-28 ድረስ። እሺ እንግዲህ ከዚህ ውጪ አነስ ያለ ለቤት የሚሆን አሁን ይሄ እንደው መለስተኛ ለባልና ሚስት ዝም ብሎ ብር ለሌለው ሰው ለቤት ውስጥ እንደ አቅሙ ለቤት ዝም ብሎ አለ አይደል? ስንት ትባላለች? ዝም ብሎ አሁን ይሄ 13 ድረስ ይሽጣል ማለት ነው። ለምን አሁን ይሄ ባልና ሚስት ለሆኑ ምናምን ለሆኑ ቤተሰብ ላለው አይሆንም። በጣም ጥሩ። እሺ ጎሽ ለላጤም ይሆናል። ብቻ እንደ በደረጃ ቢያስቀምጡልኝ ትልቁ እርሶ ጋር ስንት ይባላል? በጣም ትንሹ ደግሞ ፍየል ዋጋ ስንት ነው? ትንሹ ያው እንደነገርኩሽ ከ12 እስከ 15 ትንሹ። እንደገና ትልቁ ደግሞ ከ30 እስከ 40 አሊጋል። በጣም ደስ ይላል። እሺ ከ30 እስከ 40 ድረስ ትልቁ፣ ትንሹ ደግሞ እስከ 10 እስከ 12 ከ12 እስከ 15 በጣም ደስ ይላል። በዚህ አይነት ነው። እናንተ መጣችሁ ለዚህ ላስተዋውቃችሁ ከልብ እናመሰግናለን። እሺ ያመት ሰው ይበለን። አሜን አሜን። በጣም አድርገን እናመሰግናለን። እሺ ጋሼ እንግዲህ በጣም አድርገን እናመሰግናለን። ጥሩ በግና ፍየል ነው ያሳዩን በእውነት። እና አድራሻው የት ነው የሚገኘውና ስልኮት? አድራሻ ያው እንግዲህ ለቡ አብርሃም ስላሴ ይባላል ከአጫሉ መንገድ በላይ። አዎ እዚህም ቸርች አለ። ከከርቹ መንገድ ባጫሉ መንገድ ወደ ጀሞ 3 ሲከድ በስተቀኝ በኩል ገባ ብሎ ነው። ስለዚህ ስልክ ቁጥር 0911 40 98 06። እሺ እኛ እስከ ቤቱ ድረስ አድራሻ ማድረስ እንችላለን። መጓጓዣ ምናምን አራጅም ራሱ ሰራተኛ ልምድ ያለው የሚሰራ ዝም ብሎ ሳይሆን በደንብ አድርጎ በቃ ጸጉር ሳያስነካ ባለቤቱ እንዳለው አድርጎ የሚሰራ ለቁርጥም ሁሉ የሚያደርግ ሰራተኞችም አሉ። አብረን በትዕዛዝ ካለ እናቀርባለን። በጣም ደስ ይላል። እንግዲህ ሁሉ አገልግሎት አለ። በጣም አድርገን እናመሰግናለን። በዓሉ የሰላም የፍቅር የደስታ እንዲሆንልዎት እመኛለሁ። አዎ ለሁላችንም እኛ ምን እንመኛለን። ያመት ሰው ይበለን። አሜን አሜን። እሺ ሰላም። እሺ የዛሬው ፕሮግራማችንን ኃይሌ ጋርመንት ጋራው ጋር ነበር ተገኝተን ያስቃኘናችሁ። የተለያዩ አይነት በግና ፍየሎችን ለበዓል የሚሆኑ እንዲሁም ለስጦታ መውሰድ የምትፈልጓቸውን ጥሩ የሆኑ ከትንሽ እስከ ትልቅ ድረስ እንግዲህ ዛሬ አስቃኝተናችኋል። እናንተም እነዚህን በግና ፍየሎች መግዛት የምትፈልጉ ከሆነ ስክሪኑ ላይ በተቀመጠላችሁ ስልክ ደውላችሁ መግዛት ማግኘት ትችላላችሁ ማለት ነው። በዓሉ የሰላም የፍቅር የደስታ እንዲሆንላችሁ ከወዲሁ እየተመኘሁኝ ፕሮግራሙን እስካሁን ድረስ በመምራት አብራችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። ካሜራማን ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩን።